ሃይማኖት ታጌ ሴቶች ድምቀቴን ያተራማሽ ስንቱን አቃጣሽው በዚች እድሜሽ ኮከቦቹም እኛ ጨረቃዋም አንቺ ማንንም አንሰማም ወደፊት ነው እንጂ ቅምጥሌ እኮ ነሽ የኔ አትበገሬ ሙጥት ብዬ ነው የምወድሽ እኔ ልዩት እሄድና እላለሁ ረፉ የዝሽ ቆንጆ ጥርሷ የጥርሷ ውቅራት እየታየ ዘርፉ ሃይሚዬ የሃይሚዬ እናት ትውለድ መንታ እንደ ሃይሚዬ ያለ 3-4ቱን ታምጣ እንላለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እህቶቼ። አመሰግናለሁኝ ለምታበረታቱኝ፣ ላይክ ለምታደርጉ ለሁላችሁም አመሰግናለሁ እህቶቼ ማለት ነው። አንዳንድ ሰዎች የሰው ልጅ እናንተ ስለተባበራችሁ ተባብራችሁ ስለመጣችሁ ብዙ ስለሆናችሁ ግርግርን ስለፈጠራችሁ ያወቅን ወይንም ደግሞ ምሁር ይሆን ወይንም ደግሞ ከዛስ እየበለጠ እንመስላለን ወይንም ማለት የሆነ ፉክክር ነገር ነው። እኔ ከሷ ማናንሽ እኔ መጀመሪያ እኮ ሁሉን ነገር እኮ ብልጽግዝቅ ያደረገችው እኮ ያበለጸገችው ሃይሜ ናት አይደለ? ስለዚህ ብሩኬን ራሱ ወሬ እንዲችል ወሬ እንዲያውቅ ያደረገችው እሷ ናት። ሀቂቀትን ግን ሁላቸውንም ማስማማት ሲገባችሁ እናንተ ሌላ ነገሮችን እያመጣችሁ ነው የምትጨምሩት። እዚህ ጋር ፍፄ ደግሞ እባብ ይሆንክ ልጅ ያነሱብሃል። አባቴ ሰብስክራይብህን 0 ነው የሚያስገቡክ። ጨረቃ ፋሚሊ በሃይሚዬ አይደራደሩም። በሃይሚ የመጨረሻ አንደራደርም ጥግ ድረስ። እኔ ሰብስክራይብን አንስቻለሁ የፍፄን። ለምን እኔ ጉታጀሮችን እያንዳንዳቸው ሰብስክራይብ አድርጋችኋለሁ። ለምን ምቀኝነት ጥሩ ስላላደለ ሰው እንዲያድግ ስለምፈልግ። ሰው በዚህ ገንዘብ ከተገኘ በዚህ ገንዘብ መስራት ከተገኘ እኔ ዩቱብ ላይ አንድ ገንዘብ አግኝቼ አይደለም እህቶቼ፣ ግን መደበሪያ ይሆናል፣ አንዳንድ ሀሳብ መስጫ ይሆናል። በቃ ብዙ ሰዎችን ደግሞ ታገኙበታላችሁ። ክፉዎች እንዳሉ ጥሩዎች ደጋጎችን ምርጥ እህቶችን አፍርተንበታል ሶሻል ሚዲያ ላይ። ሀቂቀትን ነው የምላችሁ። መወለድ ቋንቋ ነው ልንገራችሁ እውነቱን። ስለዚህ አሁን እንግዲህ ሃይሚዬ ተመልከቱ። መጀመሪያ የነበረችው ሃይሚዬ ናት አይደለ? መጀመሪያ ሀብሎ ሲመጣ ብሩኬም እሷም ስትመጣ እንግዲህ ከብሩኬ በፊት የነበረችው ሃይሚሻ ናት አይደለ? ዛሬ ተንገዳግዳችሁን ጥላት አለን ብላችሁ የምትሞክሩ ሰዎች በፍጹም አይሳካላችሁ። በፍጹም ወድቃችሁ በራሳችሁ ጊዜ ነው የምትቀሩት። እኔ ግርም ያለኝ ደግሞ ይቺ አብሳላት የምትባል አይኗን በጨው አጥባ ግዴታ አፍቅረኝ ግዴታ ውደደኝ። ይችኛይቱ ደግሞ ምን አለች ደግሞ? እስኪ ይችኛይቱ ቪዲዮ አይተን ነው እንመለስ። ሁሉንም ነገር እናስተካክላለን ብዬ አስቤ ነው። እናስተካክላለን ስላችሁ ብችል የኔ ማድረግ ብችል ብሩኬን ባረጎ ደስ ይለኝ ነበረ። ግን እሱ ይወዳታል፣ ትወዳለች፣ በጣም ነው የሚወደዱት። በሁለቱ መሀል ደግሞ መግባት አልፈለኩም። የኔና የእሱ ፍቅር የነበረ ነው ያለፈ ነገር ነው እና ከሃይሚ ጋር ቢሆን እንኳን በቃ ከእሷ ጋር ያለውን እንትን እንዲቀጥል ብዬ ነበረ ከመሀላቸው የወጣሁት። እኔ ግን እሱ ያ ነገር የፈለገው አይመስለኝም። ማለት በሁለታቸው መሀል በጣም ክፍተት እየፈጠረ መጣ። ስለዚህ አብሳላት አሁንም ቢሆን እዚህ ነገር ውስጥ በሁለተኛ ደረጃ አብሳላት እዚህ ጋር ተሳስተሻል። ንገርሽነቱን ማለት ነው። አብሳላትም ሆንሽ እዩም ሆንሽ ልጅሽ እስከሚወለድ ድረስ ደኔን እስከሚመረመር ድረስ መጠበቅ አለብሽ። ወተሽ ሀሳብ አስተያየት መስጠት እኮ አይጠበቅብሽም እኮ ግዴታ። አንደኛ ነፍሰ ጡር ነሽ አይደለም? ከአላህ እጅ ተይዘሻል፣ ይደክምሻል፣ ድካም አለው፣ ሁሉ ነገር አለው። እና ሃይሚዬ የእንጀራ እናት ትሆናለች። ለምን የእንጀራ እናት ትሆናለች? ምን ብላ ትንገበገባለች? የሶስት ሴት መሀል ገብታ ለምን ብላ ነው ትንገበገበው? ስለዚህ ብሩኬ ደግሞ እኔ ወንድ ልጅ እንደ ውሻ ከዚህ ከዛ የሚል አልወድም እኔ ማለት ነው፣ እውነት ለመናገር ሀቂቀትን ማለት ነው። እና ይሄ ነገር አያስሄድም። ድራማም ሆነ ድራማም አልሆነም፣ ፍራንክም ሆነ ፍራንክም አልሆነም። አንደኛ ህዝብ ላይ ትጫወታላችሁ። በሁለተኛ ደረጃ ደግሞ ይሄ ምንም የሚያስተምር ነገር የሌለው ቪዲዮ እየለቀቃችሁ ሰውን ማተራመስ፣ የሚወዳችሁን ሰው ማራቅ። የእውነት ነው የምላችሁ። አንድ ሰው ወዷችሁ ሰው ብሎ ተከትሏችሁ የሆነ ጭምልቅልቁን ነገር ስታወጡ ሰው ነው የሚጠላችሁ። አይደለም እንኳን ቀርቶ እንኳን አብሳለት እንኳን እዩ እንኳን ይሄ ፍፄ የሚባለው ቀርቶ ብሩኬ ባዶውን እንዲቀር ነው የሚያደርጉት። ጨረቃ ፋሚሊ ዋዛ መስሏችኋል ማለት ነው። በቃ ጨረቃ ፋሚሊ ገስግሱ፣ ወደፊት ነው እንጂ ሃይሜን ይዛችሁ ወደኋላ የለም። እኛም ከጎናችሁ ነን፣ ግን ዋጋ የምትከፍሉበትን ነገር ባታደርጉ ጥሩ ነው። ማንም የላት ብላችሁ ከሆነ ሶሻል ሚዲያ ላይ እንዳለ እሷን ነው የሚወዷት። ልንገራችሁ፣ በእሷ አይደል እንደ ብሩኬ እዚህ የደረሰው።
ሰብስክራይብ እንኳን ያደረጓችሁም አያዩላችሁም። አይደለም እንኳን እንደዚህ በፍቅር ግን ከአንዱ ቤት ዛሬ ከአንዱ ቤት ዛሬ ከአንዱ ቤት እያላችሁ በፍቅር ብትለቁት ያ ሰው በፍቅር ያያችኋል። ይሄ ትርምስምሱ የነደመቁን ነገር ይዛችሁ ትርምስምስ እናወጣለን ብላችሁ ተሆነ ፍርክስክሳቸው ነው እንጂ የወጣው። እነደመቁም እኮ የተጠቀሙት ነገር ያደረጉት ነገር እኮ የላችሁም። 300 ኬ እንኳን አልገባችሁ እስካሁን ድረስ ደመቁ ማለት ነው። ልንገራችሁ እውነት ነው የእውነት ለሶስት ተሰነጠቀ። ለሶስት እኮ ነው ወደ እሱ የተሰነጠቀው የተከፋፈለው። እንዲህ ህዝቡ እኮ ትንሽ እኮ ነው። እናንተ እንደ መስራታችሁ እኮ ህዝቡ ትንሽ እኮ ነው። እንዴት ይሁን የህዝብ ከስንቱ ይሁን እንደ ሙሉ ብሔር ብሔረሰብ እኮ አነሰ እኮ ለእናንተ። ስለዚህ ጥሩ አይደለም። ሀይሜ ደግሞ ምንም የምትሆነው ነገር የላትም። ድምቅ ምር ብላ አጭቅጭቁኝ ብላችኋለች እሷ። በቃ አጭቅጭቁኝ፣ ለቀቅ አድርጉኝ፣ እኔ እንደዚህ አይነት ህይወት መኖር አልፈልግም ብላለች ሀይሚዬ። እኔ እንደዚህ አይነት የተተራመሰ ይሁት መኖር አልፈልጉም፣ ልቀቁ ብላችኋለች። ስለዚህ የምትሰሙ ከሆናችሁ ልቀቋት ልጅቷን። ለምንድን ነው እንደዚህ አንዴ እንደዚህ አንዴ እንደዚህ? ምንድን ነው እናንተ? ከማን በልጣችሁ እነማን ሆናችሁ ነው እናንተ? አብሳለት እቺ ደግሞ እዩ ደግሞ እኔ ከመሀል መግባት አልፈልግም፣ ሀይሜን ስለሚወዳት። ሀይሜ ጥሩ ልጅ ናት። እውነት የብሩኬ ልጅ ነው ያረገሽው ልጅ የብሩኬ ልጅ ነው። እናንተ ልክ ወንድ ልጅ ውሻ ነው ማለት ነው። ከዚህ ከዛ ነው የሚለው ማለት ነው። ሲያዩት ያላማረ ሲበሉ ቅር ይላል። ለኬ ዛላው መና ነው። ለኬ መልኩን አሳምሮ እንደወሎ ፈረስ የሚባለው ለኬ ለዚህ ነው። ወይኔ ወንድ ልጅ ለኬ ከዝንጀሮ መለስ ታለ። ያንን መያዝ አለብኝ። ወይ 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 ሚያው ሚያው ሚያው። እናንተ ወንድ ልጅ ለኬ ውሻ ነው የእውነት። ሞት ይሻላል፣ ሞት ይሻላል።